ሁላችንም ኃጢአተኛ ነን ግን ይህ ባሰ ከፋይ የምር እጅግ ያሳዝናል። የኢትዮጵያ ሴቶች የእግር ኳስ ብሔራዊ ቡድን አባላት አብዛኞቹ የተመሳሳይ ጾታ አራማጆች ናቸው። መጥፎ ተግባር ለመፈጸም ሲሉ ቤት ተከራይተው 5 6 7 ነው እስከ 10 ሆኖ ቤት ተከራይተው ይህንን ተግባር ለመፈጸም ከየኪሳቸው ገንዘብ አዋጥተው። ሰላም አዶት እንዴት ናችሁ? እንኳን ወደ አዶት ኢንፎ ቻናላችን በደህና መጣችሁ። ከኛ ጋር ዛሬ ስትቆዩ ከምትመለከቷቸው ጉዳዮች መካከል ዋነኛውና አንዱ ሰሞኑን መነጋገሪያ ሆኖ ያለው የኢትዮጵያ ሴቶች ብሔራዊ ቡድን ከተመሳሳይ ጾታ ግንኙነት ጋር በተያያዘ ስማቸው እየተነሳ ይገኛል። ኦልሞስት እንደ ወጣው መረጃ ከሆነ ከ80% በላይ የኢትዮጵያ ሴቶች ብሔራዊ ቡድን ተጫዋቾች በዚህ ነገር ውስጥ እንደሚገኙ መረጃው ወጥቷል። እሱ ብቻ አይደለም፣ ቀለበት አንዷ ለአንዷ ቀለበት ያደረገችለት ነበር የሚባለው በፊት። አሁን ያደረገችላትም እንዳለች ሰምተናል። አያስቅም? በጣም የሚያበሳጭ ድርጊት ነው እየሰማን የምንገኘው። ወደ ዲቴይል ጉዳዮች እንገባለን። የባሰም አለ። ብርቅ አይደለም። እውነት ለመናገር ብዙ አሁን ኢንተርኔት ላይ ያሉ አማራጮችን ከተመለከታችሁ የተመሳሳይ ጾታ ግንኙነት እኛ ሀገር ብርቅ አይደለም ብዬ ስናገር የምታውቀው ነገር አለ ወይ የሚል ጥያቄ ተያይዞ ይመጣል። በደንብ ዲቴል ገብቼ የማውቀው ነገር ባይኖርም ብዙ ጉዶች አሉ። በተለይ ኢንተርኔት ላይ ማለት ነው። የኛ ሀገር ሰዎች፣ የኛ ሀገር ሴቶች፣ የኛ ሀገር ወንዶች ምን ውስጥ እንዳሉ በግልጽ የሚያሳዩ ብዙ ማስረጃዎችና መረጃዎች አሉ። ያው ራሱ ኢንተርኔት ፊት ለፊት እንድናመጣ አይፈቅድልንም እንጂ ማውጣት ይቻል ነበር። ዞሮ ወደ ነገራችን እንገባለን። መልእክት እንከታተልና ተመለስ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። ምንድነው በኢትዮጵያ ሴቶች ብሔራዊ ቡድን ውስጥ የተፈጠረው የሚለውን ባጭሩ ለመቃኘት ያው ጉዳዩን ያወጡት ሁለቱ የስፖርት ጋዜጠኞች ናቸው፣ አንጋፋዎቹና ታዋቂዎቹ። ግን ደግሞ አጠር አድርጎ ለመግለጽ ያክል ምንድነው የተፈጠረው የሚለውን ይሄ ቪዲዮ
ያስረዳቸዋል ብዬ አስባለሁ። እጅግ ያሳዝናል። የኢትዮጵያ ሴቶች እግር ኳስ ብሔራዊ ቡድን አባላት አብዛኞቹ የተመሳሳይ ጾታ አራማጆች ናቸው ወይም በተመሳሳይ ጾታ ሱስ ውስጥ የወደቁ ናቸው ሲሉ ስፖርት ጋዜጠኞቹ ሶፎንያስ ኔውና ግርማቸው ኔው በዛሬው ዕለት ተናግረዋል። መሸፋፈን አያዋጣም ያሉት ጋዜጠኞቹ ይህንን ጉዳይ ይታረማል ብለን ብንጠብቅም በከፍተኛ ሁኔታ መሰራጨቱ ይፋ ለማድረግ ተገድናል ብለዋል። ጋዜጠኞቹ አክለውም ነባር የብሔራዊ ቡድን አባላት ጀማሪ የብሔራዊ ቡድን አባላት ወደ ሱሱ እንዲገቡ የገፋፏቸው ነው ማለታቸው ተሰምቷል። እጅግ በጣም ነው የሚያስፈራው የሚያሳፍረው። እንግዲህ ጋዜጠኞቹ ትናንትና መሻሽ ይመስለኛል ይህን መረጃ ካወጡ በኋላ የሶሻል ሚዲያው ትኩረት ይሄ ጉዳይ ሆኗል። ይሄን ጉዳይ መፍታት ያለበት የኢትዮጵያ እግር ኳስ ፌዴሬሽን ብቻም አይደለም፣ የኢትዮጵያ መንግስት በደንብ ሊመለከተው የሚገባ ጉዳይ ነው። ምክንያቱም ከትውልድ አንጻር መታየት ያለበት ጉዳይ ይመስለኛል። ኢትዮጵያን በተለያዩ መድረኮች የሚወክሏት ፊት ለፊት የሚቆሙላት የብሔራዊ ቡድኑ ተጫዋቾች ኢትዮጵያን ደግሞ በእንደዚህ አይነት አስነዋሪ ተግባር ፊት ለፊት ሆነው ስማቸው ሲነሳ እጅግ በጣም ያሳፍራል፣ እጅግ በጣም ያሳዝናል። ይሄ ማለት ግን በብሔራዊ ቡድን ውስጥ እጅግ የተመሰገኑ የሚከበሩ በስነ ምግባራቸው የሚወደሱ ተጫዋቾች የሉ ማለት አይደለም። እጅግ በጣም ስነ ምግባር ያላቸው ሃይማኖታቸውን የሚያከብሩ ተጫዋቾች እንዳሉ ልብ እንላለን። ስለተፈጠረው ነገር የዲቴይሉን የተወሰነ ታብራራለች ብዬ ስላሰብኩኝ ነው። እግር ኳስ ተጫዋች ነች። እስቲ እናዳምጣት። ተጫዋቾችም አሉ። እኔ በግልጽ አጋልጣለሁ። የተናገርኳት ልጅ ደግሞ አለች። ስለዚህ በግልጽ አጋልጣለሁ። እምቢ ካላችሁ አሁን አይደለም እዚህ ስለወጣው ሳይሆን ሀገር ቤትም ሆኜ ስንቶቻችሁን የተናገርኩኝ ልጆች አላችሁ። ደግሞ እኮ የማያፍሩ ሴቶች ናቸው። የማያፍሩ ለማውራት እንኳን የማያፍሩ ሴቶች በግልጽ እኔ ሴት ነው እንደዚህ መሆን የምፈልገው ሴት ናት የምትመቸኝ የምትል ተጫዋች አለች። እባካችሁ እናንተ ልጆች ስማችሁን ከማጋለጤ በፊት እባካችሁ ትውልድን አድኑ። ምን እባካችሁ በቃ እነዚህ ልጆች ኳስን ሊያበላሹ ነው የሚገቡት። ስለዚህ እራሳችሁ አጋልጣለሁ። ይወደጌሶ አንቺ እዚህ ሀገር በነበርሽበት ሰዓት እንግዲህ ያው ብዙ እንደዚህ አይነት ነገሮችን ስትሰሚ ነበርና ሴት ለሴት ግንኙነት እንግዲህ በኢትዮጵያ ሕገ መንግስት የሚያስቀጣ ወንጀል ነውና አሁን እኛ ሁላችንም የሚያዝነው ወደ ሕግ መሄድ ነው፣ ወደ ክስ ነው የምንሄደውና አንቺም እተባበራቸዋለሁ እያልሽ ነውና የምትይው በመጨረሻ የምታስተላልፊላቸው መልዕክት የሚሰሙሽ ከሆነ ምንድን ነው? እኔ በቃ እነዚህ ልጆች ከኳስ ህይወት እንዲወጡ ነው የምፈልገው። የስንቱን ተጫዋቾች ህይወትና የስንቱን ተጫዋቾች ስም እያጠፉ ስለሆነ አሰልጣኞች እነዚህን ተጫዋቾች ነገ ዛሬ ሳይሉ ከክለቡ አስወጥተው ማባረር፣ ከዛ በኋላ እንደፈለጉት ውጪ ላይ ሄደው ከኳሱ ህይወት ወጥተው ስማቸው እዛ ጎዳና ላይ እንደፈለገ ነገር ይሁን እንጂ የኳስ ህይወት ውስጥ ሆነው እንደዚህ አይነት ስም እንዲኖር እኔ አልፈልግም። አሰልጣኞች እባካችሁ እንደዚህ አይነት ተጫዋቾችን አሰልጣኞች ያውቃሉ፣ የሚያውቁ አሰልጣኞች አሉ። ለምንድን ነው ዝም የሚሏቸው? ነገ ዛሬ እየተባለ ለምንድን ነው ዝም የሚባለው? ስለዚህ እነዚህ ተጫዋቾችን እያንዳንዱን አስወጥታችሁ ከኳስ ህይወት አባርሩ ነው የምለው እኔ። ኤክስኪውዝ የሚያስፈልግ ነገር አይደለም። ስለዚህ አስወጥተው ማባረር። እንደዚህ ካልሆነ ማንም ነገም ሌላ ተጫዋች ተነስታ እንደዚህ አይነት ነገር ታደርጋለች። ይሄኛው እርምጃ ግን ሲደረግ አንዷ ተጫዋች ከዚህ አይነት ነገር ትቆጠባለች። ስለዚህ ማባረር ነው። እኔ በቃ ትክክለኛው ትልቁ ነገር ማባረር። እሺ ይውዬ፣ ያው እንግዲህ ስራ ላይ ያለሽው በጣም ደስ ይላል። ምክንያቱም ማንም እንደዚህ ደፍሮ የወጣ የለም። ህይወት በረጅም ዓመት የተባበሩበት በዚህ ላይ ደግሞ የሐዋሳ ከነማ ነዋሪዎች በጣም ደስ የሚሉት ነገር ከኔ ጋርም እያወሩ ነው የሚገኙት። መደመቂያቸው የሐዋሳ ህዝብ ብዙ ጊዜ ስለማይጠነጥናቸው ነው። አሁን ግን የሐዋሳ ህዝብ ከጫፍ እስከ ጫፍ መጥቶባቸዋል። መቀመጫቸውን ሐዋሳ ላይ እንደማያደርጉ ተስፋ እናደርጋለን። አካባቢ ስለሚቀይሩ ይህንስ እንዴት ታየዋለች? ለምሳሌ አንቺ በነበርሽበት ንግድ ባንክ ተጫውተሻል፣ ብሔራዊ ቡድን ተጫውተሻል። እርስ በርስ እንግዲህ በጣም በዚህ ነገር ላይ እንግዲህ ተንሰራፍቷል። አሁን ደግሞ አይን አፍጥጦ መጥቷልና የምትጨምሪው ነገር ምንድን ነው?
ምን እኔ የምጨምረው ነገር የለም። በቃ ይሄንን ነገር ነው በግልጽ አጋልጣለሁ ያለች ነው የምትገኘው። ከድርጊታቸው የማይቆጠቡ ከሆነ አሁን እነሱ ላይ ሊደርስ የሚችለው ነገር ምንም ይድረስ የሚያስብል ነው። በእርግጥ ግን ያው ካሉበት የእግር ኳስ ህይወት ይገለላሉ። ብዙ ጣጣ ነው ይዞ የሚመጣው። በአጭሩ እነሱን ማጋለጥ ግን እንደዚህ ላለው ተግባር ላለማጋለጥ መፍራት እጅግ በጣም አሳሳቢ ነው። መጨረሻ ላይ እንደሰማችኋቸው ከሆነ ወደ ሐዋሳ አካባቢ መደበቂያቸው እንደሆነ ሐዋሳ ከተማ የዓላማቸው ማስፈጸሚያ ቦታ እንደሆነ ስትናገር ነበረና እኔም በአንድ ወቅት ሰምቻለሁ። የሐዋሳ ከተማ ነዋሪ እንደመሆኔ መጠን አንድ አካባቢ እንደዚህ አይነት ድርጊቶች ልቅ የሆኑ ተግባሮች የሚፈጸሙበት ቦታ ሐዋሳ ውስጥ እንዳለ ያው በአፍ ደረጃ በንግግር ደረጃ የሰማሁት አለ። ዞሮ ዞሮ ግን እጅግ በጣም አስደንጋጭ መረጃ ነው። አስደንጋጭ ኢንፎርሜሽን ነው የሰማነው። እሱ ብቻ አይደለም፣ ይሄ ጉዳይ ብቻ አይደለም። የተመሳሳይ ጾታ ግንኙነቱ ብቻ ሳይሆን እዚሁ ብሔራዊ ቡድን ውስጥ ሃይማኖተኞች፣ ስነ ምግባር ያላቸው ሴቶች እንዳሉት ሁሉ የባዕድ አምልኮ ሁሉ የሚያመልኩ ወደ ባዕድ አምልኮ ሁሉ መሄዱ ሁሉ እንዳሉ ሰምተናል። ያው በዚህ በሰለጠነው ዘመን እንደዚህ አይነት ነገር አዲስ ላይሆን ይችላል። ግን ሃይማኖተኞች ነን ተብለን ለምንታሰብ ለኛ ኢትዮጵያውያን ግን በፍጹም የማይመጥን ነው ብዬ አስባለሁ። እስቲ ስሟቸው። ሌላ ጊዜ የምናወጣዋለን። የባዕድ አምልኮ ቦታ መሄዱ አሉት። እሱን ቆይ አረ እናወጣዋለን። ባዕድ አምልኮ አትሌቶች፣ እግር ኳስ ተጫዋቾች እኔ ቪዲዮ አለን እኮ። አይ አትንገራ፣ እንጨርሷ። እንትኑ እኮ ጨርሰን ነው የኛውን ያወጣ ነው አይደል? የኛውንም ጨርሰን ስለሆነ የምናወጣው ሌላ ያልሰማችኋቸው ጉዶችም ያው ያዛርገውታል። የሚደራጅ መረጃ እንዳለ ነው ከንግግራቸው የምንረዳው። በአጠቃላይ የባዕድ አምልኮ ቦታ ሁሉ መሄዱ እንዳሉ ነው እየሰማችሁ ያላችሁት። እስቲ ይህንን አዳምጡ። ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን። የመጠንቅ አለባቸው። የመጀመሪያው ስራችን ነው። ይችን ድምፅ አድማጮች እንዲያደምጡት እጋብዛለሁ። እዚህ ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? ብዙ ጊዜ ያሳለፍኩት ከቀጠሉ ግንኙነት ነበረኝ። መቻል እያለችም ከማን ጋር መቻል ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው። ጋይስ በጣም ነው የሚያስጠላ። እዚህ ጋር ስቀን ምናምን ወይም ተበሻሽቀን ምናምን የምናልፈው አይደለም። እንደ ሀገር የመጣ ነገር ነው። እንደ ሀገር የመጣን ነገር ደግሞ ይህን ቆሻሻ የሆነ ነገር በእርግጠኝነት በጋራ ሆነን ማጥፋት አለብን። እውነት ለመናገር የትኛውም የእምነት አካል እንደዚህ አይነት ነገሮችን የሚፈቅድ አይመስለኝም። እንደሰማችሁት ነው። በጣም አይተንም ሰምተንም አናውቀው በጣም ቆሻሻና አስጠያፊ ነገር በሴቶች እግር ኳስ ተጫዋቾች እንግዲህ የተፈጠረው ነገር ሰምታችኋል። በጣም የሚያስጠላ። ይሄን ነገር ደግሞ እኛ እግር ኳስ ተመልካቾችም ኢትዮጵያውያኖችም የትኛውንም እምነት፣ ካልቸር፣ ባህል ማንም ይሄን ነገር ስለማይፈቅድ በጋራ ሆነት እንደዚህ አይነት ቆሻሻ ቫይረስን ማስወገድ አለብን። እዚህ ጋር ሙድ ምን ይዝበት ምን ስቅበት ምናምን ጉዳይ አይደለም። ምክንያቱም እንደ ሀገር ነው የመጣነ ባህላችን፣ እምነታችን፣ ካልቸራችን ሁሉ ነገራችን የማይፈቅደው ነገር ነውና በጋራ ሆነን ይሄን ነገር መቃወም አለብን። ያሉ ነገሮችም የተፈጠሩትን ነገሮች ደግሞ በእርግጠኝነት እያንዳንዳቸው መጠየቅ እንዳለባቸው እንዲጠየቁ፣ ሲቀጥል ደግሞ እንደዚህ አይነት ነገሮች መነሻ ተርኒንግ ፖይንቱ ከት እንደሆነም አውቀን እንደዚህ አይነት ቆሻሻ ነገሮችን ከስሩ ቆርጠን ካልጣል ነው በጣም ከባድና አስጊ የሆነ ቫይረስ ስለሆነ ለትውልዱ መጨረሻ ላይ በጣም መራራ የሆነ እንትን ጥለን እንዳንሄድ አሁን ሁላችንም መቃወም አለብን ባይ ነኝ። በጣም ነው የሚያስጠላ። እንደሰማችሁት ነው። ለማውራትም የሚዘገንኑትና የሚደብር ነገር ነውና ብቻ እንግዲህ እግዚአብሔር እንግዲህ እሱ ይቅር ይበላቸው። ሌላ ምንም አይባልም። ሁላችንም ኃጢአተኛ ነን። ግን ይሄ ባሰ ከፋይ የምር አስቸጋሪ ነው የሰማነው ነገር። በነገራችን ላይ እንደዚህ አይነቱ ጉዳይ ኢንተርኔት ላይ ሲወራ ደስ አይላቸው አይፈልጉምና ይህን ቪዲዮ የሆነ ነገር ሊያደርጉት ይችላሉ። ወይም ደግሞ እዚህ ሶሻል ሚዲያ ላይ በዚህ ጉዳይ ላይ ተንቀሳቀስ ያለውን ቪዲዮ የሆነ ነገር ሊደረግ ይችላል። ኢንተርኔቱ ማይመቸውም እንደዚህ አይነት ነገርና በተቻላችሁ መጠን ቪዲዮ ተነሳም አልተነሳም ከዚህ
ለምታውቋቸው ሁሉ ሼር አድርጓቸው ለጥንቃቄ ያክል። ይሄ ጉዳይ ግን አሁን እንደዚህ ገሃድ ከመውጣቱ በፊት አስቀድሞ ኢንፎርሜሽን የነበራቸው ሰዎች ዝም ሊሉት የሚገባ በውስጣቸው በሆዳቸው ሊያስቀሩት የሚገባ ጉዳይ አልነበረም። ግን ምክንያት ሊኖራቸው ይችላል። ይዞባቸው ሊመጣ የሚችል መዘዝም ሊኖር ይችላል። ዋጋ ለመክፈልም ከባድ ስለሆነ ማለት ነው። ስለዚህ አስፈሪ ነው፣ አሳፋሪም ነው። አንዳንድ ተጫዋቾች ከካምፕ ወጥተው ለዚህ ድርጊታቸው ወይም ለዚህ ምግባራቸው ማስፈጸሚያነት ይረዳቸው ዘንድ የራሳቸውን ቤት ተከራይተው ይህንን ድርጊት የሚፈጽሙባቸው ቦታዎች እንዳሉ ቅድም ተናግረን ነበረ። እስቲ ማረጋገጫና በደንብ ማስረጃ እንዲሆን ይህን ሰው መጥፎ ተግባር ለመፈጸም ሲሉ ቤት ተከራይተው 5 6 7 ሆኖ እስከ 10 ሆኖ ቤት ተከራይተው ይህንን ተግባር ለመፈጸም ከየኪሳቸው ገንዘብ አዋጥተው በየሰዓት እየተቀያየሩ እንደሚገቡ ጭምር በጣም በቃል የተናገረች ድምጽ ያለን እሱ ሁሉ እና እኔ ያው በጣም ይዘገንናል። በመጨረሻ ግን እንደዚህ አይነት ነገሮች ለኛ ለኢትዮጵያውያን አዲስ አይደሉም ብዬ ስላችሁ ምክንያት አለኝ። ምክንያቱም እንዳልኳችሁ ብዙ መረጃዎች ብዙ ማስረጃዎች በየአቅጣጫው በየቦታው አሉ። ግን ፊት ለፊት ለማውጣት ኢንተርኔቱ የማይፈቅድም ሁሉ ነገር ዝግ ስለሆነ ማለት ነው። እና ግን ፊት ለፊት እንደዚህ አይነት ቪዲዮ በድፍረት የሚሰሩ ሰዎች ለእንደዚህ አይነት ነገር መስፋፋት መንስኤ አይሆንም ብላችሁ ታስባላችሁ? ምክንያቱም እንደዚህ አይነት ቪዲዮ የተለቀቀበት አሁን ማሳያችሁ ቪዲዮ የተለቀቀበት ቦታ ሄጄ ሳይ ምንም አይነት ግዴለሽነት እንደሌለ ምን አገባችሁ የሚል ግግም ያለ መልስ የምትሰጥ ሴት ናት። እስቲ እዩ። Thank you, Mom. What's it? No, Maja, what are you? Ne, Hammy, ne, Mommy, okay, ne, Maja, po, enggak, Mommy, enggak, Mami, apa? Mami lemku. እዝጊዮ ነው የሚያስብለው ሁሉም የምታዩትና የምትሰሙት ነገር በዚህ ዘመን። እግዚአብሔር ይጠብቀን፣ እግዚአብሔር ይድረስልን ለማለት ፈልጋለሁ፣ እወዳለሁ። በያላችሁበት ለሀገራችን፣ ለዓለማችን፣ ለትውልዱ አስቡ፣ ጸልዩ ለማለት እወዳለሁ። መልካም ጊዜ ይሁንላችሁ።